ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። በቀንነት ላይክ ሰብስክራይብ አድርጉ እና ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ። ዛሬ እንግዲህ ሐረግ ድራማ ክፍል 30 ማለት ይቅርታ ቤዛ ድራማ ክፍል 36 ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ሳሚ እንግዲህ ቁጭ ብሎ ሳለ እንግዲህ ይቺ ቲጂ የምትባል እንግዲህ ወደ ሳሚ ትሄዳለች። ሳሚም ሲያያት እንዴ ይደነግጥን፣ አንቺ ጭራሹን ደግሞ ሰፈሬ ጋር መጣሽ ብሎ ይጠይቃታል። ሳሚም ምን ልታረጊ ነው የመጣሽው ሲላት፣ ቲጂም አታፍርምና እንግዲህ ሱራፌልና ዶክተርን እንደምትጎዳው አውቃለሁ፣ ስለዚህ እኔ ጠቅመሃለሁ ትለዋለች። ለዛ ደግሞ እኔ ጠቅመሃለሁ፣ በደንብ አብረን መስራት እንችላለን ትላለች። እንግዲህ ይቺ ቲጂ ባለፈው እንግዲህ ከዶክተሩ ጋር ነበር የምትሰራው። ዶክተሩ ጋር አልሳካላት ሲያባራት እንግዲህ ወደ ሳሚ ነው የመጣችው። ሱራፌልና ቤዛ እንግዲህ ከመኪናቸው አጠገብ ቆመው እንግዲህ እኔ ጥሩ ጊዜ አሳለፍሽ ሲላ፣ ቤዛ ምንም አይል ጥሩ ነው ትለዋለች። ለምን ግን 1-2 ቀን ከከተማ ወጣ ብለን ጊዜ አናሳልፍም ብሎ ይጠይቃታል። እዛውም ጭንቀታችንን ለማራቅ ምናልባት ሊረዳን እኮ ይችላል ይላታል። ቤዛም አይገርምም፣ ይህን ነገር እኮ እኔም እያሰብኩን ነበረ ትለዋለች። ደግሞ አሁን አይሆንም ስትለው እንግዲህ ሱራፌልም እንግዲህ ለምንድን ነው አሁንም አይሆነው ብሎ ይጠይቃታል። ምክንያቱም አሁን ላይ ብዙ አንጠልጥለን የተውናቸው ብዙ ነገሮች አሉ። የሆቴሉን ጉዳይ እያስተካከልኩ ስለሆነ ይስተካከላን እኮ ብዬ ነግሬሽ ነበረ። ዛም እኮ የሳሚሄትስ ጉዳይ ብላ ትጠይቀዋለች። በዚህ ሁኔታ እኮ ልንተዋት አንችልም አይደል ብላ ትጠይቀዋለች። ሱራፌልም እሱን እኔም እያሰብኩን ነው፣ በቅርቡ የሆነ ነገር ማድረጋችን አይቀርም። ዛም እኔ ግን የሆቴሉ ጉዳይ ዘይጊቶ የእሷ ሕክምና ቢቀድም ባይነኝ ብላ ትነግረዋለች። ሱራፌልም ይሄውልሽ የኔ ቆንጆ ሁሉንም ነገር ለእኔ ተይው፣ እኔ ሁሉን ነገር አስተካክለዋለሁ ይላታል። አንቺ ዝም ብለሽ በእኔ ተማመኝ ሲላት እንግዲህ ቤዛም እኔ ምልህ ይህ ሁሉ ገንዘብ ሰርቀህ ነበር እንደ ብላ ትቀልድበታለች። ሱራፌልም እናሳ ይላታል። ከዲጂ ጋር ሁኜ ላልሰርቅ ነው እንዴ ይላታል። እርግጥ ከሷም ተደብቄ የሆነ የደበኩትም ገንዘብ ነበረኝ። እሱማ ግልጽ ነው፣ ትንሽ ያስቀመጠች እኮ ገንዘብ ቢኖራት ልመና አትወጣም ነበረ። አሁን እኮ ጨርቅ አንጥፎ መለመን እኮ ነው የቀራት ትላለች። እንግዲህ ቤዛ ቲጂን በጣም የምትወዳት ጓደኛዋ ነበረ። ነገር ግን ቲጂ አስመሳይና ውሸታም ስለሆነ ቤዛን በኋላዋ ሁና ነው እንግዲህ የጎዳቻት። ሱራፌልን ይህን ያህልማ ከተናገር የምርም ጠልተሻታም ማለት ይላታታል። ለማንም ሰው እኮ እንደዚህ ራሴን ሰጥቼ አላውቅም ነበረ። ንን ደግሞ አንተ በደንብ ታውቃለህ። ዛኩ ቤቴ ከራሴ በላይ ታዜ የነበረው እሷ ነበረች። ሱራፌልን ሰውን ከልክ በላይ ማመን ዋጋ እንደሚያስከፍል በአንቺ ሕይወት አይቼዋለሁ ይላታል። እኔ የምልሽ ለምን ሆቴሉን እኔ ራሴ ባስተዳድረው ሲላት እንግዲህ ቤዛም በስምህ እንዳዞርልህ ፈልገህ ነው አይደል ትለዋለች። ሱራፌልም ምን ነው አሁንም ቢሆን አታምኝም እንዴ ይላታል። ዛም የዋ ስለሆነች በፍጹም እንደውም በአሁኑ ሰዓት ካንተ በላይ የማምነው ሰው የለኝም ትለዋለች። ግን እባክህ ደግመህ እንዳትሰብረኝ፣ ደግመህ ከሰበርከኝ መነሻ የለኝም ትለዋለች። ሱራፌልም እንግዲህ መቼም አልሰብርሽም ማሬ አትሰቢ ይላታል። እንደዚህ እኮ ከልክ በላይ እያፈቀርኩሽ ያለሁት ለራሴ ስል ነው፣ ምክንያቱም ደግሞ ያንቺ ፍቅር ነው እንደዚህ እንድበረታ ያደረገኝ ይላታል። እንግዲህ ሱራፌልና ቤዛ ሲጋቡ ሱራፌል ቤዛን አይወዳትም፣ ለገንዘቧ ብሎ ነበር እንግዲህ ያገባት። ነገር ግን ባደረገው ከቲጂ ጋር በሰሩት ወንጀል ያ ተጸጽቶ እንግዲህ በአሁኑ ሰዓት እንግዲህ ቲጂን አልፈልግሽም፣ የምትሰሪው ስራ በጣም ያስጠላል ብሎ እንግዲህ ሱራፌል ቤዛን ይቅርታ ብሎ ቤዛን አሁን በጣም ከልቡ ነው የሚያፈቅራቱ። ነገር ግን ቤዛና ሱራፌል አብረው እንዳይሆኑ የሚፈልጉ ብዙ አሉ፣ ባላጋራዎች አሉ። የመጀመሪያዋ ቲጂ እንዲሁም ደግሞ ሳሚና ዶክተር ተብዬው ነው። ቤዛም ከመቼ ወዲህ ነው ደግሞ እንደዚህ ልብ የሚያቀልጥ ነገር መናገር የጀመርከው ትለዋለች። አንቺ ጋር መዋልክ ከጀመርኩ ልበልሽ
ወይ እስከ ዛሬ ከማን ጋር ነበር የምትውለው ስትለው ሳሚም ይሄ ሱራፌልም አሁን በዚህ ሰዓት የቲጂን ስም ማንሳት ተገቢ ነው ይላታል። እዛም እኔ ምልህ የሆነ ነገር እያሰብኩ ነበር ስትለው ምንድን ነው እያሰብሽ ያለሽው ይላታል። ድም ሳሚን እንዴት እንዳገኘው ልብ ተነክቶ ነበር። ሱራፌልም በእውነት ያን ልጅ በጣም አስገርሞኛል። አንቺን ህይወት ብቻ ሳይሆን የኔንም ህይወት ነው የታደገልኝ። ዛም እንግዲህ ግን ከልብህ ነው እያወራህ ያለው አይደል? ሱራፌልም እውነቴን ነው ቤዛ፣ አግኝቼው ይቅርታ ብጠይቀው በጣም ደስ ይለኛል። ዛም በደስታ የእውነት በጣም አንተ ልዩ ሰው ነህ እና ቆይ ለምን እራት አንጋብዘውም ከሉሲ ጋር ትለዋለች። ሱራፌልም እሺ ካለሽ ይምጣ ይላታል። ቤዛም የምር ነው ትለዋለች። ሱራፌልም እንግዲህ ምንድን ነው አስሬ ከምር ነው የምትይው? እሺ ካለሽ ይምጡ በጣም ነው ደስ የሚለኝ ይላታል። ሱራፌልም ከእንግዲህ በኋላ እንደ አጋጣሚ አገናኝቶናል። ስለዚህ ሁሉን ነገር ከዚህ በኋላ ያለውን በፍቅር ነው ማሳለፍ ያለብን እና ስለዚህ እሺ ካለሽ መምጣት ይችላል ይላታል። ግን ደግሞ ያንን የተረገመ ዶክተርና ቲጂን አያካትትም ይላታል። ቤዛም በደስታ እንደምን አባቴ ላደርግ ብውጥ ሁሉ በጣም ደስ ይለኛል ትላለች። ይህ ቁጭ ብለው ሳለ እንግዲህ ሉሲ ትሄድና ምን ሆነ ነው ስትለው ያቺ የተረገሜ ሳታፈር እኮ በሬ ድረስ መጣች ትለዋለች። ቤዛ ናት ትለዋለች። አንቺ ደግሞ ያምሻን እንዴ ቤዛ ሰይጣን ናት እንዴ ይላታል። እና ታዲያ በዚህ ሰዓት መቼም መልአክት አትሆንም ትለዋለች። ሱራፌልና ዶክተርን እንደምትጎዳ አውቃለሁ። እዛም ደግሞ እኔ ሀሳብ አለ ላግዝህ ትለኛለች ይቺ እማታፈር ይላል። ሉሲም እናንተ ታዲያ ምን አልካት ስትለው ውይ በጣም ጥሩ ሀሳብ ነው ብዬ አልኳት። እንደዛ እንድላን ነበር እንዴ የፈለግሽው ይላታል። ሁሉንም መክሮ የላካት ያን የተረገመ ነው ስትል ሲላት ሉሲ ማን የላካት ትለዋለች። ዶክተሩ ስትለው አይ እሱማ ቁጥር 1 ነው ሌላኛው ነው እንጂ ትናደድና በቃ አንተ ከሱራፌል ራስ መውረድ አቃታ አይደል ትለዋለች። እንግዲህ ሳሚ የሚያስበው ያንን የድሮውን ሱራፌልን ነው። ሱራፌል በአሁኑ ሰዓት በጣም የሰው ልጅ ያጠፋን ደግሞ ከስተቱ ይመለሳል። ሱራፌል አሁን በጣም ጥሩና አዛኝ ነው የሆነው። ሳሚ ግን ያንን ሊረዳው አልቻለም። እኔ የምልሽ ሳሮን ምንድን ነው የነገረችሽ ይላታል። አንድ ነገር ላይ በጣም ችክ ስለምትል በጣም እንደምትጠላ ነው የነገረችኝ። ሉሲ ቆይ ከኔ የምትደብቂው ነገር አለ እንደ ብሎ ይጠይቃታል። እሷ እኮ የሆነ ነገር እንደምትነግረኝ ያስታውቅ ነበረ። ምንም አላለችኝም። በሸኝቻን ነው የተመለስኩት። በእርግጥ ፍቅር ላይ ናችሁ ሆይ ብላ ስትለው ሳሚም እና ታዲያ ምን አልሻት ሲላት እንግዲህ ሉሲም አንተ ምን ብላት ደስ ይልሃል? ነገሩ እውነቱን ነው የነገርኳት ስትለው ሳሚም ምንድን ነው እውነቱ የነገርሻት? ቆይ አንተና እኔ የት ነው ያለ ነው ብላ ስትጠይቀው እዩ ካለንበት ከዚህ ነው ያለ ነው ይላታል። ወይኔው ሉሲ ኮከብ ሰገጤ አፍቅሬ ልሰቃይ ስትለው ማን ነው ኮከብ ሰገጤ ይላታል። እኔ የምልህ አሁን እኮ እግሬን በጣም ተሽሎኛል፣ ማታ ለምን ወተን እራት አንበላም ትለዋለች። መጀመሪያ ለሳሮን ልደውልላትና እነ ቤዛ የት እንደሄዱ እሱን ማጣራት አለብኝ ይላታል። ሳሚን ቢሆን የቤዛንና የሱራፌልን ትዳር ለመበጥበጥ ነው የሚፈልገው እንጂ እነርሱ እንዲስማሙ አይፈልግም። ሳሮን ማለት ቤዛ ወደ ክችን ስትሄድ እንግዲህ ሳሮን እንዴት ነሽ ቤዝዬ ስትላት ቤዛም እንዴት ነሽ ሳሮንዬ ትላታለች። ሰጠውሽ ብር የምትፈልጊውን ገዛዛሽ ወይ ብላ ትጠይቃታለች። መጀመሪያ ልጄ ትቀድማለች ብዬ ብሩን እኮ ለአክስቴ ላኩላት። ዛም እንዴ ልጅ አለሽ እንዴ ስትላት ሳሮንም አዋለችኝ የ5 ዓመት ልጅ እና ቆይ ታዲያ ለምንድን ነው ይህን ነገር ያልነገርሽኝ ብላ ቤዛ ትጠይቃታለች። እዛ ቤዛ ልክ አላደረግሽም ብትነግሪኝ ትላታለች። ለማንኛውም በኋላ ላይ ተጨማሪ ገንዘብ እሰጥሽና ለራስሽ ሄደሽ ትገዣለሽ ትላታለች። ሉሲም እንደገና ሌላ
ይቅርታ ቤዛ፣ ይህንን እንኳን ማድረግ አልችልም። ግዳውንስ እኔን ታስቀይምኛለሽ? አይዞሽ ከደሞዝሽ እኮ የሚቆረጥ አይደለም ትላታለች። ሳሮንም አሁንስ እኔን አንቺን የምገልጽበት ቃላት እያጣው ነው ስትላት፣ ቤዛም እንግዲህ አይ ብዙም አታካብዢው ቀለል አድርገሽው ትላታላት። ይልቅንስ ዛሬ ማታ ከቤታችን ትልቅ እንግዳ ሊመጣ ይችላል ላይመጡም ይችላሉ ስትላት፣ ሳሮን አልገባኝም ትላለች። እንግዲህ እንግዳው ከመጣ መጣ፣ ካልመጣ ደግሞ እራሳችን ምግቡን እንመገበዋለን። ወይ ሳሚ እንዳለው አንቺን እውነት ሊገልሽ ነበረ? ሰው እንዴት ባልሆነ ደረጃ እንደዚህ ሆና ትላለች ሳሮን። ሉሲና ሳሚ እንግዲህ እየተጫወቱ እንዳለ እንግዲህ ቤዛ ትመጣለች። ሳሚም እንግዲህ ቤዛን ሲያይ ቤዛ ሲላት እንግዲህ ቤዛም በጣም ደስ የምትሉ ጥንዶች ናቸው ስትላቸው እንግዲህ ሉሲም እናመሰግናለን ትላታለች። ባለፈው የማይገባ ንግግር ተናግሬ አስቀይሜሻለሁ መሰል፣ እባክሽ ሉሲ ይቅርታ አድርጊልኝ ትላታለች። ሳሚም ታዲያ እሷን ብቻ ነው እንዴ ይቅርታ አድርጊልኝ የምታያት ይላታል። ቤዛም በጣም ሲበዛ የዋህ ስለሆነች እባክህ ሳሚ አንተን ይቅርታ አድርግልኝ ትለዋለች። እንግዲህ በዚች ምድር ላይ በጣም የዋሆች ናቸው እንግዲህ በሚወዱት ሰውና ማለት በሚወዷቸው ሰዎች ስለሚጎዱ እንግዲህ ቤዛም በጣም በምትወዳት ጓደኛዋ እንግዲህ እንዲሁም ደግሞ በዶክተሩ አብሮ አደጓ እንዲሁም ደግሞ በገዛ ባሏ ነበር የዋ ስለሆነች የተጎዳችው። ነገር ግን ሱራፌል ያንን ሁሉ እንግዲህ ተሳስቶ እንግዲህ ይቅርታ አድርጋለት አሁን ደስ የሚሉ ህይወት ነው የሚኖሩት። ነገር ግን አሁንም ቲጂና እንግዲህ ያለ ዶክተር ተብዬው እንግዲህ ሊተዋቸው አልቻሉም። አካቸው ይህን ነገር በይቅርታ እንለፈው ትላለች ቤዛ። ሳሚም እንግዲህ እሺ ባልሽ እንዴት ነው ይላታል። ያኔ ጥያቄውን ላሻሽለውና እንዴት ነው ከባልሽ ጋር ደህንነት እየተሰማሽ ነው ወይ ይላታል። ይህ ሁሉ እኮ ነገር የምታደርገው እኔን ለመጠበቅ እንደሆነ አውቃለሁኝ። ለዚህ ደግሞ እኔ ብቻ ሳልሆን ባሌም አመስግነዋል ትለዋለች። መጀመሪያ ቤት አትመጭም ነበር ሲላት እንግዲህ ይኸው ሰፈራችሁ መጣሁ አይደል እንዴ? ከቤታችሁም እመጣለሁ። ይልቁንስ አንድ የምነግራቸው ብርቱ ነገር ነበረኝ። ሴም ስለማማ ነው ትላታለች። ሳሚም ለእህቴ አሁንም ቢሆን እኔ ራሴ አለሁላት ይላታል። ዝም በይ ውሱ ፉከራ ገንዘብ የሚሆን መስሎት ነው። ይኸውልሽ ቤዛ ማማዬ ተጨማሪ ሕክምና ያስፈልጋታል። ራፌልን አሳመኘውና ስለዚህ ውጭ ሂዳ መታከም አለባት ትለዋለች። ሳሚም ሉሲን በቁጣ ምን እያልሽ ነው? ጭራሽ እየለመንሻን ነው ይላታል። ሳሚ ዝም በል እኔ እና እሷ እናውራዊ ትለዋለች። ሳም ትስቅና የእውነት ይሄ ቀልዳቸው ራሱ ናፍቆኝ ነበረ። ሳሚም እና ታዲያ ልትስቂበት ነው እንዴ የመጣሽው ይላታል። ኋላ ይህ ሳቅሽ ወደ ለቅሶ እንዳይቀየር ይላታል። ቤዛ እንግዲህ እነሱን በፍቅር እየቀረበቻቸው ነበረ ያለችው። እነሱ ግን ጥሩ አይደለም የሚመልሱላት። ስሚ አራጅ እኮ የሚንከባከበው የቢላው አራጅ እስከሚሆን ድረስ ነው ይላታል። ምን ሆነ ነው አንተ? ይሄ ተረት ነው ወይስ ወሬ ነው ትለዋለች። ሉሲ እስኪ ዝም በይ ምላሽን አታሹ ይላታል። ሱራፌል እኔ እናንተ መጀመሪያ የት እንድተዋወቅነ አውቋን ትለዋለች ቤዛ። የዚህ ጊዜ ሳሚ ምን ይላታል? ልትሰርቅ ገብተ ነፍሷን እንዳዳንክላት ነግረው ነው መሰል ትለዋለች። ቤዛም ልክ ነሽ ሉሲዬ፣ እና ታዲያ እሱን ህግ ፊት የሚያቀርብ ቪዲዮ ከእጅ ላይ እንዳለ ይህንስ አልነገርሽውም ሲላት ቤዛ ትደነግጥና ምን ትለዋለች። እሱ ቪዲዮ አሁንም እጅ ላይ አለ እንደ ብላ ተጠይቀዋል። ፌል እንግዲህ ወደ ኪችን ሲሄድ ሰላም ሳሮን ሲላት እንዴት ነህ? ማታ እኮ ቤዛ እንግዳ ይመጣን ብላኝ ስለነገረችኝ ለዛ እያዘጋጀው ነበር ትላለች። ፌልም ሳሚ ነው እንግዳው ሲላት እንግዲህ ሳሮንም ምን ብላ ትደነግጣለች። ምክንያቱም ሳሮን እንግዲህ ሱራፌልን ስለምታውቀው ነው። ደነገሽ ብሎ ይጠይቃታል። ሳሮንም እየተንቀጠቀጠኝ ኧረ እኔ አልደነገኩም ትላለች። ሱራፌልም የሳሚ እኮ ስም ሲነሳ ደንግጠሻል ሳሮን፣ አሁንም ጊዜ አለሽ አልረፈደሽም። ስለዚህ አልረፈደብሽም፣ ሁሉንም ነገር ንገሪኝ። ሳሮንም ለምኑ ብላ ትጠይቀዋለች።
ጋር ግንኙነት አለሽ አይደለ? ምናልባት ያን ቪዲዮ አሁንም ከእጅሽ ላይ ያለ ሲላት እንግዲህ ሳሮን እመነኝ ከእጄ ላይ ምንም አይነት ቪዲዮ የለም ትላለች። ሱራፌልም እባክሽ ደግሜ ልጠይቅሽ አሁንም ይሄ ነገር አያዋጣሽም አሁን አላመንከኝም ስትለው ሱራፌልም እንዴት ልመንሽ ሳሮን ሮንም እንግዲህ እባክህ አሁንም እንድታምነኝ ነው የምፈልገው ምንም አይነት ሴራ የሚባል ነገር የለም። ስለዚህ ሳሚ ከዚህ በፊት እንደማታውቂው እየካርሽ ነው ሲላት ሳሮንም እንግዲህ እኔ ሳሚ የሚባል ሰው አላውቅም ብላ ሽምጥጥ አድርጋ ተዋሸዋለች። እሺ ባምንሽም ግን ከኔ ላይ የከፋ ነገር አታደርግም ብዬ ልመንሽ ሆንም እውነት ግን እኔ መሆኔን ስታውቅ እንዴት ነው ከቤትህ ያላባረርከኝ ትለዋለች። አሁን ደግሞ ልጅ እንዳለሽ ስሰማ ይህን ነገር ምናልባት ስነግርሽ አታምኘኝ ይሆናል ነበረ ያዘንኩት ይላታል። አሁንም ሁለታችሁም አንድ አይነት ልብ ነው ያላችሁ ነገሩ ከአንድ ባህር አይደለ የተቀዳችሁት ትለዋለች። ነገራችን ላይ ሳሚን ማታ እራት የጋበዝኩት ይቅርታ ልጠይቀው ነው ይላታል። አሮንም ሳሜን ለምንድን ነው ይቅርታ የምትለውስ የምትጋብዘው ስትለው እንግዲህ ሱራፌልም ህይወቴን ስላተረፈልኝ ይላታል። ሳሮን ታውቂያለሽ ቤዛ ህይወቴ ናት በማንምና በምንም እማልቀይራት ሚስቴ ናት ይላታል። እሺ በቃ ስራ አላስፈታሽ እኔ ልሄድ ሮንም ያወራውን እንደምትኖረው ተስፋ አደርጋለሁ። ሳሚ ምን አይነት አጣብቂኝ ውስጥ ነው የከተትከኝ ትላለች። ሳሚ እርግጠኛ ነህ የዛ ቪዲዮ ኮፒ ከእጅ ላይ የለም ብላ ትጠይቀዋለች። እጅ ላይማ ቢኖር አሳይሽ ነበረ እና ከእጅ ላይ ቢኖር አሁን ነበር ለፖሊስ እጄ ጠቁሜ የማስይዘው ይላታል። ሉሲም ቆይ አንተ ማን ስለሆንክ ነው በሰው ቪዲዮ ሂደህ ለፖሊስ የምትሰጠው ትለዋለች። ወይ እነሱ እርቅ ፈጥረው እየኖሩ አይደለም እንዴ አንተ ምን አገባ ትለዋለች። ሉሲን ዝም በይ አንቺ በማያገባሽ ነገር እየገባሽ አታውሪ። ሉሲም እሺ የኛ ጋሻወቀ እስኪ የምታውቀውን ነገር አንተ ንገረን፣ ወይ ግን አንተ ልክህን ያለፍክ አልመሰልህም ትለዋለች ሉሲ። ከዛ ቤዛ ሳሚ ለእኔ ተጨንቀህ እንደዚህ እየሆንክ ነው ግን እስኪ አስበው ሱራፌል አሁን ላይ እኔን ለመግደል ለምን ይፈልጋል ትለዋለች። ሁሉንም ንብረት ቤቱንም ጭምር በስምሽ እኮ ላድርግልሽ እያለኝ ነው ሲም እሺ ድሮስ ለገንዘብ ተብሎ ነው እንበል ይሄው እየሰማሃት አይደለም እንዴ ትለዋለች። ዛም እንግዲህ እባካችሁ የጸቡ ጊዜ እንተውና አሁን እንስማማ፣ ዛሬ ማታ ሱሬ እራት ገብዟችኋል ስትል እንግዲህ ሉሲም የትኛው ሱሬ ነው እኛ የማናውቀው ሱሬ አለ እንዴ ትላለች። አንቺ ሱራፌል አይደለም ስትላት ቤዛም በእርግጥ ሀሳቡን ያመጣሁት እኔ ነኝ ደግሞ እሱም በጣም ነው ደስ ያለው ሳሚ ያንቺን ህይወት ብቻ ሳይሆን የኔንም ህይወት ስላዳነልኝ ስለ እራት ጋብዟቸዋን ትላቸዋለች። ሳሚ ምን እንዳሰበ ባናውቅም አዎ እሱ ይላል እሱ ምንም ነገር እኮ ሊል ይችላል ሳሚ እባክህ ትለዋለች። ሳሚም መቼም ከዛ ቤት እራት ለመብላት ካልሄድክ አትይኝም ሲም እንግዲህ አፋፉን እያለች እና ታዲያ ለመስረቅስ ሂደህ አልነበረ ትለዋለች። እቴ ሰው ለማዳን ትላለች። ሳሚን በጮት እኔ እኮ አልገባኝም፣ ቆይ እናንተ ምን ሆናችሁ ነው የእነዚህ ሰዎች ሴራ ያልታያቸው ይላቸዋል። ሲም ስለምን ሴራ ነው የምታወራው ትለዋለች። እቺ ቲጂ የተባለ ሴትዮ ከዚህ የለች ሞ ራሳ አይደለም እንዴ ሱራፌልን ከዚህ ድረስ መጥታ አብረን እናጥቃ ብላኛለች ያልከው ትለዋለች። እርከኝ ስትለው ሳሚ በጩኸት እንዴ ሉሲ ምን እየሆንሽ ነው? ለምን አንቺ አፍሽ አይቋጥርም እንዴ? የሰማሽውን ሁሉ ለምንድን ነው የምትናገሪው ይላታል። አንተስ ከሷ የሰማኸውን መስሎ ነበር ለእኔ ያወራኸኝ። ወይ ይህንን ነገር ደግሞ ቤዛ እኮ ብታውቅ ምንም ችግር የለውም ያቺ ቲጂ የሚሏት ከዚህም መታ ነበር ትላለች። ሳሚን በጩኸት ማን ያውቃል ምናልባት እኮ ያንቺን ባል ሊሆን ይችላል ወደዚህ የላካቱ እኮ አንተም ሳሮንን ከኔ ቤት ላካት እንደተባለው
ይደነግጥና ምን ይላል? ምክንያቱም የእሱ ሳሮንን አንተ ነህ የላካት ሲባል ይደነግጣል። ምን ስለምን ሳሮን ነው የምታወሪው? ይላታል። እዛ እኔ ሳሮን የምትባል እኔ አላቅም፣ ለእኔም እኮ ቲጂ ናት ደውላ የነገረችኝ ልክ ዛሬ ስለ ሱራፌል እንደነገረችህ። እዛም እባካችሁ ሳሚ ይሄ ነገር ዛሬ ማብቃት አለበት። ተሳስሳ ሳሚን እንግዲህ ሱራፌል ስትል እንግዲህ ሉሲም ሳሚ ስትላት ውይ ይቅርታ ሳሚ ትላለች። ከዛ ሉሲ በቃ የባልሽ ስም ካፍሽ አይጠፋም አይደል? እንደውም ዛሬ እራት እንመጣለን ትላለች። እንደውም ዛሬ እራት የት እንበላለን እያልን እየተነጋገርን ነበር ስትል ቤዛ የምርሽን ነው ደግሞ እንደባለፈው ማኩረፍ አይቻልም ትላታለች። ይህ ማስጠንቀቂያ ግን ለእኔ ነው ለሱ ትላታለች። ለሁለታችሁ ነው እንደባለፈው ግን ማኩረፍ አይቻልም። አሜን ገና እኮ እኔ ለራቱ አልተስማማሁም። ዝም በይው እኛ እንመጣለን ትላታለች። ሳሚዬ እባክህ ስትል ሉሲ እባክሽ ይህን ለጊዜው ትቦርሻት ትላታለች። እሺ ሳሚ እባካችሁ ነው ቶሎ ትለዋለች። እዚህ የእርቅና የሰላም እንድናወርድ እራት እንደማትቀር አውቃለሁኝ። ታችንም እንጠብቃቸዋለን። በኋላ ጥላቸው ትሄዳለች። ሴትዮ አልጨረስኩም እኮ ይላን ትለዋለች። እንዴ ሴትዮዋ ያማታል እንዴ ይላን። ከዛ ሉሲ ሳሚ ዛሬ እራት ከነቤዛ ቤት ነው የምንበላው ትለዋለች። ስሚ እኔ እግሬን ከዚህ ቦታ በምንም ታምር ንቅንቅ አላደርግም ይላታል። ሉሲ አልሄድም ጭራሽ እራት ምናምን ይላል። እንዴ ሳሚ አንዳንድ ጊዜ ሳሚ የማስተዋል ነገር ይጎለዋል። አንድ ሰው በበፊቱ ስተቱ ዛሬም ደግሞ ስተት ይሰራል ማለት አንችልም። ያው ሰው አይደለን፣ የሆነ ስተት ልንሰራ እንችላለን። ነገር ግን ደግሞ ከዛ ስተታችን ልንመለስ እንችላለን። ሳሚ እንግዲህ ይሄን ማስተዋልም አቅቶታል። እንግዲህ ለሳሮን ይደውልና ከሱ ቤት ለቀሽ ውጪ ስራሽን ለቀሻን ሲላት፣ ሳሮን ደግሞ እንዴ ለምንድን ነው እኔ በስንት መከራ ያገኘሁትን ስራ ልለቅ አልችልም ትለዋለች። ሳሚን ቆይ አንቺ ከሱ ቤት ያስቀመጥኩሽ ለምንድን ነው? ፈጣሪ እኮ በአንተ በኩል ጸሎቴን ሲሰማኝ ነው ትለዋለች። የሆኑ ቤተሰቦች ናቸው ያደርጋን ግን ከዛ ቤት ብዙም አትቆይ ይላታል። ኧረ እነሱ ጋር ተቀምጬ ባረጅ ደስ ይለኛል። ምን ፈልገሽ ነው የደወልሽው ሲላት፣ ማታ ከዚህ ከሉሲ ጋር እራት ተጋብዛችኋል ትመጣላችሁ አይደል ትለዋለች። ለማንኛውም እኔ አልመጣም ሲላት እንግዲህ ሳሮንም ለምን ብላ ትጠይቀዋለች። እንደዚህ ለእርቅ አክብረው ጠርተውህማ መቅረት እኮ የለብህም። ሳሚን ይስቅና ትናንት የወጣ አይነ ወጣ አይደል የሚባለው፣ ገና እኮ አሁን ነው አንቺ የሄድሽው ምን አይተሽ ይላታል። ስለነበረውን ቆይታ አመሰግናለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቀን እና ደግሞ እንግዲህ ከአስመሳይ ሰዎች ደግሞ ፈጣሪ አምላክ ይጠብቀን። ምክንያቱም አንዳንድ ሰው እንግዲህ ጥርሱ እየሳቀ እንግዲህ ውስጡ ተንኮል ነው የሚያስበው። እንደ ቲጂ አይነት አሁን ቲጂ በጣም ሲበዛ አስመሳይ ናት። እየሳቀይ ግን በጣም ብዙ ሰው የገዛ ጓደኛዋን ነው የምትጎዳው። እንዲሁም ደግሞ ቤዛ ከዶክተሩ ጋር ሁና ስትጎዳት ከርማለች። ከዶክተሩ ጋር እንዲሁም ደግሞ ከሱራፌል ጋር ሱራፌል አልፈልግሽም ሲላት ከዶክተሩ ጋር ዶክተሩም አልፈልግሽም ሲላት እንግዲህ አሁን ደግሞ ከሳሚ ጋር ነው ሄደችው። ሳሚ ጋር ሂዳ እንግዲህ ዶክተሩ ይሄ ሱራፌልንና ቤዛን እንጉዳቸው ነው ያላት። ሳሚም እንግዲህ አሁን ሳሚ ሲጀመር ቤዛን አይጎዳትም። መጉዳት የሚፈልገው እንግዲህ ሱራፌልንና ዶክተሩን ነው። ስለዚህ ከሳሚም ጋር ልትስማማም አልቻለችም። እንዲሁም ደግሞ ይቺ ሳሮንም የሄደች ወደነ ቤዛ ቤት እንግዲህ ሱራፌል ቤዛ ምን እንደሚያደርጉ ለሳሚ ቃል እንደምታቀብል ነበር የተስማማችው። ነገር ግን
ሳሮን እንግዲህ ቤዛንና ሱራፌልን እንደጠበቀቻቸው እንደተነገራት አይደለም ያገኘቻቸው። ምክንያቱም ሁለቱ በጣም የሚዋደዱ የሚፋቀሩ ጥንዶች ሁነው ነው ያገኘቻቸው። እንግዲህ ሳሚ እንግዲህ አሁን ሳሮን እንግዲህ ምክንያቱም መረጃ ልትሰጠው ስላልቻለች እንግዲህ ሳሮንን እንግዲህ በሳሮን ተናዶባታል። እንዲሁም ከዛ ቤት እንድትወጣ ይፈልጋል። ሳሮን ደግሞ ለምን ከዛ መጥፎ ስራ ወጥቼ አሁን እሰራለሁ ስትል እንግዲህ አሁንስ እኔ እንደላኩሽ ሁሉን ነገር እነግራቸዋለሁ ብሎ እንግዲህ ሳሚ እያስፈራራቸው ነው። ሳሚም ቢሆን እንግዲህ ለራሱ ጥቅም ነው የሚፈልገው እና ስለነበረን ቆይታ እናመሰግናለን። ባይ ባይ።